አውሪነትሽን በልክ አድርጊው እንጂ ማን አውሪ አንቺ ግን ልታቃጥዪው ነው ውሃውን ሳበርጂ ውሃም ታፍሽብኝ ሂጂ ዞር በይ ያሳደግሽን ወንድምሽን ከማመን ይልቅ ልትገልሽ የመጣችውን አመንሽ አይ በቃ ከና ምን አይተሽ ፊዮሪ የምትባል ሰው መሰል ሰይጣን ናት እንጂ ቤቱን እኮ ገሃነም አደረገችው እኔ ለምን ታፈጫለሽ ወንድሜ እንደዚህ አይነት ልምድ የለውም ያንቺ ስራ ነው እና እኔ ምን አደረኩ እኔ ለምን ትናደጃለሽ ኦሪጂናሉ እኛ ጋር ነው ፌኩ ግን እሷ ጋር ነው የውሸት ሰነድ ፈጥረው ነው ያስፈርማት ምንም ብድር የሚባል ነገር የለም አሁን ሮዚ ነፃ ለማውጣት እቅድ ማውጣት አለበት መቼም ቤቱ ሰላም ሲሆን አይመችም አይደል አመሻል እንዴ ሁሉ ጥፋት ቆይ አንቺ ልጅ ምን ይሻልሻል እህቴ ምንም በማታውቀው ነገር ከናቲ ጋር ተባብራችሁ ቤቱን እንወስዳለን ማለታችሁ በጣም ነው የሚያሳፍረው ምንድን ነው የሚያሳፍረው እዚህ ላይ ከመፈረማ በፊት ብታሳይን ጥሩ ነበር ፊዮሪ ተወሰነ ገንዘብ ልስጥሽና አረብ ሀገር ተመልሼ ሄጄ ልክፈልሽ ምን ማለት ነው ይሄ ነው እንግዲህ እስኪወጡ መጠበቅ ነው ምን ማድረግ ይቻላል ሮዚ ምንም ነገር አላውቅም ዝም በል መቼም ቦርሳውስ በእግሩ አልገባም አይደለ ምኑ ፈጣጣ ነው ሮዚ መታሽኝ ሳታምኚኝ ቀረሽ እኔን ብትጠይቀኝ አልሰጥህም ለምን ታቂ ረስተሽኝ ነው ማለት ነው ያደርጋል ብለሽ ያሰብሽው ከኔ ኮንደምሽ ባዳ በለጠብሽ እኔን ያሳደግሽኝ እኮ አንቺ እኮ ነሽ በእጅሽ አድርጌ ሌባ መሆን ይመስልሻል ምን ነው እህቴ ይሄ ነው የኔና አንቺ መጨረሻ እረፍ ዳጊ ውሸትን አቁም ሮዛ ትሰሚኛለሽ ከዚህ በኋላ አንድ ቃል እንድትናገረኝ አልፈልግም እሺ አንቺ ደግሞ ይስፋሽ ቆየና ጠጥሽ ምንድነው የምትጠቀሚው እንዴ ስልኬን እኮ የሰረቀው እሱ ነው ፊት ለፊትሽ መሰለኝ ከቦርሳ ውስጥ የተገኘው ሰላም ረፊ በቃ በማያገባሽ አትልኝ ይሄ የኔ ቤት ነው ሮዛ ተይ እንጂ ወንድሜ ሌባ እንዳልሆነ ታውቂያለሽ በስነ ስርዓት ያደገ ልጅ እንደሆነ ታውቂያለሽ አይደል እንዴት ለሷ ብለሽ እንዴት ትናገሪዋለሽ አንቺ ደግሞ ይሄ አንቺ ስራ ነው እሺ እኔ ምን አደረኩ ስልኬን ባልኩ እጂ ዝም ማለት ትችያለሽ ወንድሜን አውቀዋለሁ ያሳደኩት እኮ ነኝ ሌባ አይደለም ሊሆን ይችላል አንቺ አረብ ሀገር ስትንከራተቺ እሱ ምን ለምዶ እንደሆነ ነው ታውቃ ዝም በይ እውነቱን እኮ ነው ያወራሁት እንዴ ተይ በቃ ከና ምን አይተሽ ወደ መጣሽበት ብላ ብለሽ ትሄጃለሽ ምን ሆናል በሰላም ነው ምንም ምን ማለት ነው ምንም አልሆንኩም ማለት ተናዳል እኮ ችግር አለ እንዴ ችግር ቢሉ ችግር መሰለ እኮ ምንድነው ከሮዚ ጋር ጣላችሁ ፊዮሪ የምትባል ሰው መሰል ሰይጣን ናት እንጂ ቤቱን እኮ ገሃነም አደረገችው ምን አይነት ክፉ ናት ሰይጣን የሚቀናባት ናት ለዘው ግን ሮዚንና ሰላምን ለሷ ጥላ ማምጣት አልነበረብህም ምን ላደርግ አሳበደችኝ እኮ እንዴ መቆየት ራሱ አልቻልኩም በጠበጠችኝ እሺ ምንድነው ምን አደረገው አላውቅም ከዛ ቤት እንዴት እንደማስወጣችሁ ሮዚ እንኳን ቤቷን ጥላ ምትወጣ አይመስለኝም ባይሆን ሰላምን አው ሰላም ያለን ያቆይም ግን ሮዛ ለነዛ አውሬ መተው አስፈላጊ አይመስለኝም እንደሚሆን እናደርጋለን ለጊዜው ግን ኔጋ ተቆያለህ አይሆንም አንተም ማስቸገር አልፈልግም ለጊዜው ትንሽ ቤት እከራያለሁ የምን ሰው ማስቸገር ነው ተነስ እንሂድ እሺ
የኛ ቤት ሰው ለታ ግን እየበዛብን ያለው። አሁን ወሬ አታባንድ። ተሳለሽ በምኑ? ወንድሜ ከቤት መውጣቱ። በስራው ነው የወጣው። እኔ ነኝ እንዲያስወጣሁት። እኔ ለምን ታፈጫለሽ? ወንድሜ እንደዚህ አይነት ልምድ የለውም። ያንቺ ስራ ነው። እና ብሩ እግር አለው እያልሽኝ ነው? እሱ ካልወሰደው ያንቺ ስራ ነው። የኔ ስራ ነው። እና ምን ይሁን? አየሽ ወንድሜ እንደዚህ አያደርግም። እርግጠኛ ነበርኩ። ወይኔ አንቺም አይቀርልሽ። ወንድሜ ላግኘው እንጂ ሄድልሻለሁ። ቆንጆ ሀሳብ ነው። የቀረችውን እንደመጣችበት መልሳታለሁ። ቆይ ምን ብናደርግሽ ነው በዚህ ልክ ክፉ ይሆንሽ? ወይ የኔ ቆንጆ ክፋት አታውቂም መሰለኝ። እኔ ምን አደረኩና እንዴ? ከዚህ በላይ ምን ልታደርግ ይፈለግሽ? መቼ የተጀመረ ነው? እኔ እኮ ምንም አላደረኩም። እስከ መግደል ደረጃ እኮ ደርሰሻል። ከዚህ በላይ እኮ ክፋት የለም። አትሳሳች። ሞት እረፍት ነው። አረ በስመ አብ! ከመንገድ ይዞር በይ። አገኘሽው? አትመልሽልኝም እንዴ? ምን ልመልስልሽ? የት እንደገባ አላውቅም። አጣሁት። እና እኔ ምን አደረግኩ? እኔ ለምን ትናደጃለሽ? ጥሩ ጥያቄ ነው። ምን አደረግኩ? ያሳደግሽን ወንድምሽን ከማመን ይልቅ ልትገልሽ የመጣችውን አመንሽ? አላመንኳትም። ታይ ልትመልሹ እንኳን አልሞከርሽ። ምን አይነት ሰው ነው ይሆንሽ? የምትናገሪውን አስተውልሽ አውሪ። ካልሆነ ልታባሪኝ እንዴ? ታላቅሽ እኮ ነኝ። አሁንሽ እንደ ታላቅ የሚገባሽን መቼ አደረግሽ? በድህነት ያለውን አባትሽን እንኳን ለማድረግ ምንም ነገር አላደረግሽም። አባ ዘበይ ድገሚ። ሰላምዬ ይቅርታ። ሳንተላለቅ የሆነ ነገር ማድረግ አለ። እሺ ምን ላድርግ? እና አገሩ ለምርጥ ያርከኝ ነው። ምንም አይደለም እንግዲህ ይለመዳል። ባይለመድ ነገር ለሰላም እንደውላት። እሺ ደውልላት። ትከረስችው ትጨነቃለች በጣም እስካሁን። ሄሎ ሰላም፣ ጆንጋ ነኝ። ምን አለች? እሺ ምን አለች? መጣው ነው ያለች። ታውቃለህ አብረን ያደግነው ያለን የትም ነው መሄድ የማትችለው። እንዴ የት ሄድክ? አያለሁ እህቴ ትዝ ብላኝ ነው። የምትገርም እህት ነበረች ማለት አሁን በህይወት የለችም። በጣም ይገርማል። በጣም አስተዋይ፣ ጎበዝ፣ በጣም የምታምር ቆንጆ እህት ነበረች። አሁን ግን በህይወት የለችም። አዝናለሁ። ይቅርታ እንዲሰማ ስላደረግኩ። አራት ዘን ከህይወት የተማርኩትን ልንገርህ። ብዙ ጊዜ ነገሮችን ማድረግ ባለብን ሰዓት አናደርግም። ነገሮች ከረፈዱ በኋላ ነው የምናደርገው። አሁን ይኸውልህ ማድረግ ያለብን ነገር ቀድመህ አድርግ፣ አታርፍድ። ልክ ነህ። የማጣት ጅራፍ ሲገርፈን ነው የምንነቀው። ይኸውልህ ምን ለማለት ፈልጌ መሰለህ፣ ለእህትህ ማድረግ ያለብን ነገር ቀድመህ አድርግ እንዳይረፍድብህ። እሺ በጣም አመሰግናለሁ ለመክረክ። ምንም አይደል። እና ለሰላም ሰፈሩን ነገርካት? አው ቆይቻለሁ። ደውልላት፣ ጠፍቶባት እንዳይሆን። ልደውልላት እስኪ። ኦሪጂናሉ እኛ ጋ ነው፣ ፌኩ ግን እሷ ጋ ነው። እሺ ኧረ ቤት ነው፣ እዛ ቤት ነው። ኧረ ማንም አያውቅም። ወዴት ነሽ? ሰላም እየሮጠች እንዴ? ምንድነው እንደዚህ የሚያስሮጥሽ? ብትወርቂ ስረጋቲም እንዴ? ሮዚን የውሸት ነው ያስፈረሟት። ማለት የውሸት ሰነድ ፈጥረው ነው ያስፈረሟት። ምንም ብድር የሚባል ነገር የለም። እንዴት አወቅሽ አንቺ? አሁን ስመጣ ተደብቃ አስታወራ ሰምቻት ነው። ወይኔ እቺ እባብ ጉድ ሰራችኝ አይደል? አይታሻለች? መስማትሽን አውቃለች? አይ አይመስለኝም። አይ ጥሩ ነው። አሁን ሮዚን ነፃ ለማውጣት እቅድ ማውጣት አለብን። ቆንጆ ሀሳብ ነው። መጀመሪያ ቤት እንከረው፣ ከዛ አንቺም አብረሽኝ ነው ትለው። ሮዚ ማን አላት ደጊ? ለነዛ ክፉዎች ትተናት ለትንሽ ጊዜ ብቻ ነው። እሺ አሁን የደም ቤት እንፈልግ። እሺ
እንዴት ነሽ? ደህና ነኝ። አንተስ? አለው። ቤት ውስጥ ማንም የለም እንዴ? ምንድን ነው ጭር ያለው? መቼም ቤቱ ሰላም ሲሆን አይመችም አይደል? እኔ አንቺ ነኝ እንዴ ሰላም የምጠላው? ምን ማለት ነው ደግሞ እሱ? ያው አለ አይደል? በይ እንግዲህ ልረፍበት። ገና ሳልገባ በነገር አትያዥኝ። እኔማ አንድ ነገር ልነግርህ ነበር፣ ማትናደድብኝ ከሆነ። ምን ፈጥረሽ ደግሞ ጠበቅሽኝ? መቼም ችግር አያጣሽም። ቅድም ስልክ ሳወራ ሰነዱ ሐሰተኛ መሆኑን ሳሰማ ቀረ፣ ግን እርግጠኛ አይደለም። ያምሻል እንዴ? ሁሌ ጥፋት። ቆይ አንቺ ልጅ ምን ይሻልሻል? አጋጣሚ እኮ ነው፣ ሆን ብዬ ያደረግኩት አይደለም። እና ቢታወቅስ? ልፋታችን እኮ ከንቱ ነው የሚቀረው። ወይስ ክፋት በዝቶብሽ ማሰብ አቆምሽ? አላስተዋልኩም ነበር። ማስተዋል አለብሽ። ተንኮል ብቻ አታስቢ ፊዮሪ። ላትሰማም እኮ ትችላለች፣ እርግጠኛ እኮ አይደለሁም። መጠንቀቅ አለብሽ። የቆጡን ብላ እንዳይሆንብሽ አደራ። ማለት ተንኮሉን እያሰብሽ የሰበሰብሽውን በአንድ ሰከንድ ውሃ እንዳደፊበት። እንደዛማ አላደርግም። አካሄድሽ አላማረኝም። በተንኮል ተሞልተሻል። ምንድነው 10 ጊዜ ተንኮል የምትለኝ? አሁን ማድረግ ያለብን እናድርግ፣ ሌላውን ተወው ነው። ራስሽ አበላሽሽውን ራስሽ አስታኪ። አይመለከተኝም። እንደዛ ነው። አንድ ቤት ግን እዘጋኳል። ለምን አናይ? ደግሞኛል። እኔ በእኛ አቅም ከዚህ የተሻለ የምናገኝ አይመስለኝም። በቃችን እንከራይ። እውነቷን ነው። ለጊዜው ወገባችሁን ካሳረፋችሁ ይበቃል። እሺ ካላችሁ ተመችቶሻል? ቆንጆ ነው። ይሁን በቃሽ። አንቺ ቤትሽና ለሮዚ ንገሪያት። በዛው ምን ልብስ ይዘሽ ነኝ። እኛ እስከዛ ድረስ ምን ማድረግ እንዳለብን እናወራለን። እሺ ቀስ በይ። ያት እንደልሽ ሲያደርጋት ደግሞ እኮ ወድቃ ጦስ ልትሆን ነው። ታስቀናላችሁ በጣም። አመሰግናለሁ። እሺ አሁን ምንድን ነው የምናደርገው? አንድ ሀሳብ አለኝ። ምን አይነት? ይኸውልህ ፊዮሪና ናሆምን ለምን አንከታተላቸው? ምክንያቱም የበፊት ቤታቸውን ለማወቅ ይጠቅመናል። ቆንጆ ሀሳብ ነው፣ ግን እንዳይጠራጠሩ መጠንቀቅ አለብን። ልክ ነህ። ከተጠራጠሩንማ ነገሮቹን ይዘጋጉብናል፣ ለእኛም ጥሩ አይሆንም። አዎ ተጠንቀን እናደርጋለን። ከዚህ አካባቢ ለምን እንዴሽ? ምን እየሰራሽ ነው? ለሄድ ነው። የት ነው የምትሄጂው? ወንድሜ ጋር ነው የሚሄደው። ቤት ተከራይቷል እንዳውቀው። እኔ ማን አለኝና ነው? ለማን ጥለሽ ነው የምትሄጂው? እህቴ ትንሽ ጊዜ ነው፣ ካልሆነ ግን ችግር አያጣንም። ነገሮች እስኪስተካከሉ ነው። እርግጠኛ ነሽ? በሚገባ ሁሌም ከጎንሽ አለ። ወይ ዳጊ፣ እየወጣው ነው። በር ላይ እዚህ ነው እንዴ? እና ግን የሚያናገር የሚመስልሽው ነው? ትጎርሽ እንዴት ዘር ተጨከነ? ይቅርታ ወንድሜ፣ ሰላም ነቀርቼ አይደለም። እሺ እኔ ይቅርታ። ደግሞ እንትን አደረሽ። እሺ ደግሞ ተማመንብሻለሁ። ሰላምሽን ለማስጠበቅ ምንም አይነት ነገር አደርጋለሁ። አውቃለሁ። እኔም በጣም ነው የምተማመንብህ። አታስቢ። አስባለሁ እንጂ ሴት ልጅ እኮ ነሽ። ይገባኛል፣ ግን ክሩ ወንድም አለኝ። ምንም አይነት ነገር አደርጋለሁ አንቺን ነፃ ለማውጣት። ደግሞ በርቺልኝ። አውቃለሁ። በቃ እሺ፣ ፈጣሪ ይጠብቃችሁ። ደግሞ እዚህ ምን ትሰራለህ? ሌላ የሚሰረቅ እየፈለክ ነው? አሁን ደግሞ ሌባው ስለታወቀ ከአማች ጋዛው ትማቃላችሁ። አንቺ ሴትዮ ስነ ስርዓት ይኑርሽ። እኔ ሌባ አይደለሁም። እና እዚህ ምን ትሰራለህ? እህቷ አባረረች አይደል? እሱ አይመለከትሽም። ደግሞ አንቺ በእህቴ ቤት ምን አገባሽ? ይሄን ቤት ነው የምትለው? እህቴ ምንም በማታውቀው ነገር ከናቲ ጋር ተባብራችሁ ቤቱን እንወስዳለሁ ማለታችሁ በጣም ነው የሚያሳፍረው። ምንድን ነው የሚያሳፍረው? ይኸውልሽ ይሄ ቤት የእህቴ ቤት ነው። በሰው ሀገር ስንት ተንከራታ የስንቱ ፊት ገርፏት ያመጣችሁ ቤት ነው። አልነገረችም እንዴ በእኔ ብር እንደሰራችሁ? ከፈለክ ውሉን አሳያለሁ። ማን ያንቺ ያደረገው? ውሉ የሐሰት እንደሆነ ደርሼበታለሁ። ምንም አታውቅም ብላችሁ እዚች ምስኪን እህቴ ላይ ትጮቱባት። አይ የልጅ ነገር፣ ልጅና ወረቀት የያዘውን አይለቅም አሉ። እንደዛ ብላ ነገረችህ? እህት ዋሽታለች። ምሉም ብላ ትዋሸኛለች። ሄድና ጠይቃት፣ ቤቱ የማን ነው በላት፣ ትነግራለች። አንቺ መቼም ያምሻል እንጂ በጤናሽ አይደለም። እየሰደብከኝ ነው? ለምን ብዬ እሰድብሻለሁ?
እየነገርኩሽ ነው እንጂ ጤነኛ አይደለሽም አልከኝ እኮ። እንደውም ልንገርሽ ነገረ ስራሽ ሁሉ የሰይጣን ነው። እንደውም አንቺ ራሱ ሰይጣን ነሽ። እሺ ሰይጣን እንዴ ጠጋብ አንተ ማምነህ ነው እባክህ። ሙሉን አንጥቼዋለሁ። ይሄ ነው? አዎ ይህንን የሰጠች። የዚህ ላይ ከመፈረማ በፊት ብታሳየን ጥሩ ነበር። ሌላ ቀሪ ግን እነሱ ጋር አለ? አዎ እሱንም ማግኘት አለብን። እንዴት አድርገን? መቼም የሮዛ ቤት አታረገው። የዛች የሰይጣን ቤት ነው የሚሆነው። እንደምንም እንወስደዋለን። ከዛስ ምን ያደርግልን? ሁለቱንም ካገኘን ምን እንፈልጋለን? መንቅረን ከቤቷ ማስወጣት ነው እንጂ። አንተ እውነትህን ነው። ዛሬውን ነው እንደውም ቤቷን ፈልጌ እነግራለሁ። ደስ ይለኛል። እውነት ግን ጆ አንተ በጣም ጥሩ ሰው ነህ። አንተ ደግሞ ዝም ብለህ በትንሽ ነገር መደሰት ትፈልጋለህ። ባይሆን ደስታው ከተሳካለን በኋላ ያርግልን። እስኪ ፊዮሪ ተወሰነ ገንዘብ ልስጥሽና አረብ ሀገር ተመልሼ ሂጄ ልክፈልሽ። ጥሩ ግን 2 ሚሊዮን ብቻ አይደለም የምፈልገው፣ ተጨማሪ 500 ሺህ ብር ከሰጠሽ ነው። እንዴ የምን 2 ሚሊዮን ነው? 1.2 ሚሊዮን አይደል እንዴት ተበደረሽ? ማንበባችን እንዴ? እንዴት አልችልም? ያነበብኩትም መስሎኝ የነገርኩሽ። አንቺ ደግሞ ቀልድሽ አይጠገብም። ስታይ ሞኝ ነው እንዴ መመስልሽ? ጭራሽ ገንዘቤ እንዳልመለስ ትጮይብኛለሽ እንዴ? ለምን እንደምትመጪኝ? እድሜ ልኬን እኮ የለፋሁበት ቤቴ ነው። እንዲያውም አላውቅሽም። ከቤቴ ውጭልኝ። ሰሚኛለሽ? ሰይጣኔን አታምጪሽ። እንዲያውም ነገ ፍርድ ቤት ገትርሽና ቤቱ ተሽጦ ገንዘቤን ትመልሻለሽ። ፊዮሪ እባክሽ እንደዚህ አታድርጊ። እባክሽን ፊዮሪ እንደዚህ አታድርጊ እባክሽን። እሱ የልጅነት ህልሜ ነው እባክሽን። ሁሉ ነገር ነው ማስተካከል ብዬ ነው እባክሽን እንደዚህ አታድርጊ። ቤተሰቤን እዳ ውስጥ የጨመርኩበት ነው እባክሽን። እባክሽን እንደዚህ አታድርጊ። ይሄን ቀድመሽ ነበር ማሰብ ነበር። ለምን ንብረትሽ አይደል እንዴ? አንቺ ደግሞ ገንዘብሽ ይሰጥሻል። የታል? ስጡኝ ገንዘቤን። ታዲያ ዝም ብላችሁ ነው አንባከረየው የምትሉት? አየዋችሁ። አንቺ ግን ሰይጣን ነሽ። እንዲያውም አንቺ እህት ተብዬው ከዚህ ቤት እንድትወጪ ይፈልጋለሁ። በቃሽ ፊዮሪ፣ እህቴን አንድ ነገር እንድትናገሪያት አልፈልግም። እንደጀመርሽ እኔን መናገር ትችያለሽ። ነው እንደዛ ከሆነ ስመለስ ላያት አልፈልግም። እሺ አታልቅሽ። እኛም የራሳችንን መንገድ እንጠቀማለን። ቆይ እሰራልሻለሁ። ሄሎ፣ በእናትህ የሆነ ሰው የተከተለኝ ነው መሰለኝ። ቶሎ ፍጠን በእናትህ። ስልኩን ዝጋና ቶሎ ነው። ይሄ ነው ማለት ነው ቤት? አዎ ይሄ ነው እንግዲህ። እስኪወጡ መጠበቅ ነው። ምን ማድረግ ይቻላል ብለን አንዴ ብቻ እጃችን ይግባ እንጂ ሁሉ ነገር ቀላል። ወይኔ ጆ ግን አንተ ባትኖር ኖሮ ነው ምን ይውጠኝ ነበር። ያለ ምን መሰጋገን ይቅር፣ አሁን መጸለይ ነው የሚያስፈልገው። አለ ነገሩ ጸሎት ነው የሚያስፈልገው። እዚህ ሰዓት እንጠብቅ፣ አማራጭ አለ። እንጠብቅ። ጨነቀኝ ዳጊ። ቆይ ይሄ ነገር ግን የሚሳካ ይመስልሻል? አሁን ቤቷን አግኝተነዋል። ቤቷ ለመግባት ቀላል ነው። የቤቱን ቁልፍ እንድታገኙ ያግዛችኋለሁ። እርግጠኛ ናችሁ ይመጣሉ እዚህ ብለናል። እንግዲህ እዚህ ነው የምኖረው ብላን የለ። መጣች መሰለኝ። በሉ ወሬ ቀይሩ።
በቃኛ ልጅ እህቴ ደህና ደሩ። እኛ ስንመጣ ነው እንዴ ብትሉት? ተዋቸው ይሄዱ። ለሙክልሽ በቀዝቃዛ ታጠባለሽ። አሁን ገና ቀልብ ገዛሽ። ደግሞ ምን በወጣኝ በቀዝቃዛ የምታጠቡ? አሙቅልኝ። ቦርሳሽን ክፍልሽ ውስጥ ላድርግልሽ። ቆይ ምንድን ነው የሁሉ ጉድ? ፊዮሪ እኮ ነኝ። አሁንማ በደንብ ስርዓታቸውን ይዛሉ። ቦርሳ ውስጥ ያገኘሁት ቁልፍ ይሄ ነው። መቼም የቤቷ ቁልፍ ነው የሚሆነው፣ ሌላ ቁልፍ አይሆንም። በቃ እናንተ እዚህ ያለውን ነገር በአይናችሁ ተከታተሉ። አዲስ ነገር ካለ ግን ደውሉልሽ። የስቃይሽ መጨረሻ ይሆናል እህቴ። ከዚህ በኋላ እያንዳንዱን ነገር ይመስልሻል። ፈጣሪ ይርዳችሁ። በቃ ሂዱ። እሺ አሁን በቃ ሂዱ። ስትተቃቀፉ እንዳይመጡ በመጣል መጨረሻ ፈጣሪ በተከተላችሁ። ቤቱ ግን ቢሸጥ ስንት ያወጣል? 1-4-5 ሚሊዮን ያወጣም ብለን። ስንት ዓመት ብትሰራ ነው ግን ይህም ያክል ቤት የሰራችሁ? የሰራችሁት በል እንጂ ሁሌም ስታወራ የኔ ብር እንዳለበት አስታውስ። የኔ ነገር ለካ አንቺም ገንዘብ አለበት። በቤት ማሾፍ ነው። ቆይ እኔ ልጠባት። አንቺ እኔ ነገር ጠቢ። ታዩስ ጨርስን ያጥባለሁ። አንቺ ግን ልታቃጥዪው ነው። ውሃውን ሳበርዥ ውሃም ታፍሽብኝ። ሂጂ ዞር በይ። አንቺ ሴትዮ ምን ነው ለከታጣሽ? አውሬነትሽን በልክ አድርጊው እንጂ። ማን አውሬ? አንቺ ውጡልኝ። ውጪ። ተረጋጊ እንጂ አቃጠልሽ እንዴ? እባክህ እንዲህ ካልሆነ ፊት የሰጧቸው ነው ይመስላቸው። እኔ ደግሞ ከምር መስሎ። አንቺ ሮዛ ነይና የደፋሽውን ወልዊ። ስልኬን የተደረኩት ፊዮሪ፣ ስልኬ የለም። ምን ማለት ነው ስልኬ የለም?